ክቡራትና ክቡራን እንደምን አረፈዳችሁ። እንኳን ደህና መጣችሁ ለስድስተኛው ፊንቴክስ የፈርኒቸር የቤት ውበትና የፊኒሺንግ ማቴሪያሎች ኤክስፖ። ስድስተኛው ፊንቴክስ የፈርኒቸር የቤት ውበትና የግንባታ አጨራረስ አውደ ርዕይ ተከፈተ። ስድስተኛው ፊንቴክስ የፈርኒቸር የቤት ውበትና የግንባታ አጨራረስ አውደ ርዕይ በበርካታ ሀገር ውስጥ አምራች ኩባንያዎች ተሳትፎ በትላንትናው ዕለት በአዲስ ኢንተርናሽናል ኮንቬንሽን ሴንተር ተከፍቷል። መንግስት በሚቀጥሉት 5 ዓመታት ሊያሳካ ካቀዳቸው ፕሮግራሞች መካከል 1.5 ሚሊዮን ቤቶችን መገንባት ይገኝበታል። ይህም ለዘርፉ ትልቅ ዕድል ይዞ መምጣቱን ያረጋግጣል። ከ4,000 የሚበልጡ የዘርፉ ባለሙያዎችና የዘርፉ የንግድ ባለድርሻ አካላት ከስመጥር የሀገር ውስጥ ኩባንያዎች ጋር የንግድ ትስስር እንደሚያደርጉ እንደሚጠበቅ ተገልጿል። ዛሬ እዚህ የመጣ ነው የቤት ውስጥ መገልገያ እቃዎችና ፊኒሺንግ ግብዓቶችን ብቻ ለማየት አይደለም። ይልቁንም የነጋችንን አካባቢ መንፈስ አብረን ለማቀድና ከዛም አልፎ ደግሞ ለመዘከርም ጭምር ነው። ኤክስፖ በዋናነት በፈርኒቸር አምራቾች በቤት ውበት እና በግንባታ አጨራረስ ስራ ላይ ለተሰማሩ ድርጅቶች ሰፊ የገበያ አማራጭ ይዞ መቅረቡ የተገለጸ ሲሆን በርካታ አምራቾችና አስመጪዎች ምርትና አገልግሎታቸውን ለገበያ የሚያስተዋውቁበት መድረክ እንደሚሆን ተጠቁሟል። በኤክስፖ ላይ የፈርኒቸር የቤት ውበት ውጤቶች፣ የሴራሚክስ፣ የወለል ንጣፎችና የጣራ ክዳን ምርቶች፣ ቀለሞች፣ ዘመናዊ የመብራት ስርዓቶች፣ የመታጠቢያ ቤት ማጠናቀቂያዎች፣ የስፖንጅና የፍራሽ ምርቶችና ሌሎችም የግንባታ ማጠናቀቂያ ግብዓቶች በስፋት ላይ ተቀርበዋል። ስሜ ሰለሞን ኃይሌ ይባላል። የሮያል ፎም ሴክተር ማርኬቲንግ ፎም እና ፈርኒቸር ማርኬቲንግ ማናጀር ነኝ። ሮያል እንደ ካምፓኒ በግሩፕ ወደ 12 የሚሆኑ ካምፓኒዎች አሉ። እነዚህም በሰርቪስ ላይ፣ በማኑፋክቸሪንግ ላይ፣ በኮንስትራክሽን ላይ የተሳተፉ ናቸው። ዛሬ ለዚህ ለኤክስፖ እኛ የመረጥነው ለኪንግደም ሪል ስቴትን፣ ሮያል ፎምን እና ሮያል ፈርኒቸርን ነው። እነዚህ ድርጅቶች እርስ በርስ ይመጋገባሉ። ኪንግደም ሪል ስቴት ላይ የኮንስትራክሽኑ ፊኒሺንግ ስራ የምንሰራው ፈርኒቸሮች ነን። ፎሙ ለፈርኒቸር ለሶፋ ምርቶች ግብዓት ይሰጣል። ስለዚህ እነዚህን ሶስቱን ካምፓኒዎች እዚህ ጋር ሪፕሬዘንት እንዲያደርጉ አስበን ያመጣ ነው። አንድ ሰው ከኦፊሱ ሲወጣ ወደ ቤቱ ኪችኑ፣ ቁምሳጥኑ፣ አልጋው የሚተኛበት ድረስ ኮንፈርቱ ተያያዥነት ስላላቸው በዚህ ምርት ላይ ሁሉን አቀፍ አገልግሎት ነው የሚሰጠው። በመርሃ ግብሩ እንደተገለጸው ኤክስፖ የመንግስት የግዢ ቢሮዎች፣ አርኪቴክቶች፣ ስራ ተቋራጮች፣ የሪል ስቴት አልሚዎች እንዲሁም የሆቴልና የትምህርት ቤት ገንቢዎች ከአምራቾች ጋር ቀጥተኛ የንግድ ትስስር እንዲፈጥሩ ታስቦ የተዘጋጀ መሆኑ አዘጋጆቹ ተናግረዋል። በአውደ ርዕዩ ከ50 በላይ የሀገር ውስጥ ኩባንያዎች የተሳተፉ ሲሆን ከ4,000 በላይ የንግዱ ማህበረሰብ አባላት እና ጎብኚዎች እንደሚስተናገዱበት ይጠበቃል ተብሏል። በአውደ ርዕዩ ላይ በሀገራችን የተለያዩ ኢንዱስትሪዎች በመንግስት ልዩ ትኩረት የተሰጣቸው ቢሆንም የፈርኒቸር ዘርፉ የበለጠ ትኩረት ሊሰጣቸው ከሚገቡ ዘርፎች መካከል እንደሆነም ተጠቁሟል። በኢትዮጵያ ፈርኒቸር አምራች ኢንዱስትሪ ማህበር አማካኝነት ከገንዘብ ሚኒስቴር፣ ከጉምሩክ ኮሚሽን በእርግጥም ከጀርባ አጥንታችን ከሆነው ከኢንዱስትሪ ሚኒስቴር ጋር የሰለጠነ ሙያዊ የሆነ በመረጃ የተደገፈ ድርድር ውስጥ ስንሳተፍ ቆይተናል። ዋሪት ከተቋቋመ ስንት ዓመት ሆነው? ዋሪት ከተቋቋመ 37ኛ ዓመቱን ይዟል። በ37 ዓመቱ ከኢምፖርተርነት ወደ ማኒፋክቸረር ከትንሽ የሰው ብዛት እህት ኩባንያዎችንም ፈጥሮ ወደ 500 እና 600 ሰራተኞች ደርሰዋል። እህት ኩባንያዎች እነማን ናቸው? በዋነኝነት ዋሪት ሙሉ ጥላ ወይም ዋሪት ዝ በመባል የሚጠራው ዋናው እናት ድርጅቱ ሲሆን ዋሪት ውድወርክስ እና ዝፕላሽ የሚባል የተንኪ ፕሮጀክት ፊኒሺንግ ፕሮጀክቶች የሚሰራ አለ። ከሱ ጎን ለጎን ደግሞ የማትረስ ማኒፋክቸሪንግ ደግሞ ሌሎችም ጎን ለጎን እንደዚህ እያለን ወደፊትም ለመብዛት እያሰብን እዚህ ደርሰናል። ፊንቴክስ አውደ ርዕይ ላይ የሀገር ውስጥ አምራቾች በአንድ ጣራ ስር በማሰባሰብ ከመላ ሀገራችን ከሚመጡ ከመንግስት፣ ከንግዱ ማህበረሰብ፣ ከዲፕሎማቲክ ማህበረሰብ እና ከበጎ አድራጎት ተቋማት በመገንባት ላይ ከሚገኙ ባንኮች፣ ሆስፒታሎች፣ ጤና ጣቢያዎች፣ ዩኒቨርሲቲዎች፣ ትምህርት ቤቶች፣ የንግድ ማዕከላት፣ ሲኒማ ቤቶች፣ ሱፐር ማርኬቶች ከአነስተኛና ጥቃቅን በማደግ ላይ ለሚገኙ የፈርኒቸር አምራቾች እንዲሁም ወኪል ሆነው በክልል ከተሞች ለመስራት ለሚፈልጉ ሁሉ በፈርኒቸር በቤት ውበትና በግንባታ አጨራረስ ምርትና አገልግሎቶች ላይ የሚተጉ ግዙፍ የሀገር ውስጥ አምራቾች ተገኝተዋል። በዚህም ላይ የገበያ ትስስር ለመፍጠር የሚያስችል መድረክ ያለው ሲሆን በኢንዱስትሪ ዘርፍ የተሰማሩ ኩባንያዎች የደረሱበትን የቴክኖሎጂና የምርት የእድገት ስኬት ደረጃ ልምድና ተሞክሮ የሚያካፍሉበት ከማህበራት የውይይት መድረክ በማስከተል የመንግስት ስትራቴጂ ገለጻና
ውይይት የሚደረግበት መድረክ እንደሆነም ተነግሯል። እኛ አቅሙ አለን፣ ጥበቡ አለን፣ የማንነት መገለጫ የሆነው ባህልም አለን። አሁን የሚያስፈልገን በዲዛይነሮች፣ በአምራቾች፣ በአቅርቦት ሰንሰለቶች፣ በአልሚዎች፣ በአካዴሚክ ተቋማትና በፖሊሲ አውጪዎች መካከል ጠንካራ ትብብር መፍጠር ነው። ከኤክስፖ ጎን ለጎንም ዘርፉ ላይ ያተኮረ የፓናል ውይይት እንደሚካሄድም ተነግሯል። ድርጅቱ ከተቋቋመ 16 ዓመት ሆኖታል። ያው ሲጀምር በፎሙ ነው የጀመርነው። ከጤና ጋር የምንላቸው 3 ምርቶች አሉ። አቅምን ደግሞ ያገናዘቡ ለምሳሌ የዶክተር ሮያልን ብንጠቅስ ምቾቱ ከጤና ጋር ያለው ሪኮመንድድ የሚደረግ በሜዲካል ፕሮፌሽናሎች ኤክስትራ ቦንድድን ብናስብ ዝም ብለን አንሸጠው። ለጤና ተፈልጎ በዶክተር የጀርባ የዲስክ ህመም ላለባቸው ሰጀስት ሲደረግ እነሱን እንመርጣለን። ናኒ ፒሎ ትራሱ እንዳሳየው ማንኮራፋት ችግር ላለባቸው፣ እንቅልፍ ሙቀት ለሚሰማው ሰው በሚተኛበት ወቅት የአንገት ህመም ላለበት ተመራጭ ነው። እነዚህን እቃዎች ከ1000 ብር በታች በሮያል ትራስ እስከ 250 ብር ይሸጣል በዝቅተኛ። ስለዚህ ያ ማህበረሰቡን ያገናዘበ ነው። ፍራሽ እስከ 5000 ብር ይሸጣል። ከዛም ደግሞ ኢምፖርት እየተደረገ የነበረውን የላቪሽ ምርት ሀገር ውስጥ ተክተናል። አሁን በገበያ እየገባ ያሉ ካምፓኒዎች ቢኖሩ በዛ ምርት ላይ ከ7 ዓመት በላይ ቆይተናል። እኛ በተለይ ደግሞ አባትሽ ለገሰ ዘሪሁን ልክ ነው። እሳቸው ከስራ ጋር በተለይ ከስራ ፈጠራ ጋር በተያያዘ ምንድነው ልጆቻቸው ያስተማሩት? እንደው አንቺ ስገምቻቸው በዚሁ አጋጣሚ ለምን እንዲገለጽ ነው የተፈለገው? ትልቁ ነገር የስራ ባህል፣ ሁለተኛው የሰውን የማክበር ባህል፣ ሶስተኛ ደግሞ ለትንሹም ለትልቁም የአይዲያ ወይም ደግሞ የሐሳብ ትንሽነት የለውም። ከትንሹም ከትልቁም ተወስዶ ነው ሐሳብ የሚያድገው የሚል ልዩ እይታ ነው። ከዛ ባሻገር የአመጣጣችንን አለመርሳት፣ እዚህ ስንደርስ የተነሳ ነው እዚህ ደረጃ ላይ ሆነን አይደለም። ስለዚህ ያንን ትልቁን ከአስተዳደግም ከስራ ባህልም አንፃር ያንን አስተምረውኛል። በቋሚነት ከ1500 በላይ ሰራተኞች አሉ። በተለይ በኮንትራት ግን ይቀያየራል። በተለይ አሁን ሪል ስቴቱ ላይ ካልሲ ኢንዱስትሪው ላይ ስታይ ከፍተኛ የሆኑ የጋርመንት ኢንዱስትሪው ላይ ከፍተኛ የሆነ የሰው ኃይል ይፈልጋሉ። እዛ ላይ ቫሪዬሽን ይኖራል እንደ ፕሮዳክሽን። በኮንትራት እስከ 2000 የሚሆኑ ሰራተኞች አሉ ማለት ነው። ኤክስፖ ከትላንት ከጥር 19 እስከ 22 ቀን 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር በመካሄድ ይቆያል። በዚህ በስድስተኛው የፊንቴክ ኤክስፖ ላይ ነው የተገናኘውና ብዙ ሰዎች ሴልሶች ናቸው ፕሮግራሙ ላይ የሚሳተፉት። እቺ እንዴት ነው ራሱ ብራንዱን በመሸጥ ነው ማስተዋወቁ ረገድ ላይ ያለው ነገር? እንደገና ደግሞ ዛሬ ምንድነው እያካሄዳችሁ ያላችሁት? ያው እንግዲህ ሴልሶቹም ሌሎቹም ያው የዋሪት ቤተሰብ ናቸው። ከኔ የበለጠ ብራንዱንም በደንብ ኤክስፕሌን ማድረግ ይችላሉ። ግን ትልቁ ነገር አክሰሰብል ሆነ ወይም ደግሞ ተገኝተ ከእንግዶች ጋር ቅርብ የሆነ ግንኙነት መፍጠር ትችላለህ። ያ የወደፊት ላይ የምታደርጋቸውን እቅዶችም ሼፕ ከማድረግ አንፃር ትልቅ አስተዋጽኦ አለው። አንደኛ እሱ ነው። ሁለተኛ ትልቁ ነገር በፈርኒቸር በብራንድም በፈርኒቸር ብቻም ሳይሆን በሌሎችም ቀርበህ ክላይንቶችን ካላናገርክ የምትሰራቸው ፕሮዳክቶች ለክላይንቶች ነው፣ ለካስተመር ነው፣ ለደንበኛ ነው። ስለዚህ የደንበኛን ልብ ትርታ ማዳመጥ አስፈላጊ ነው ብዬ አስባለሁኝ። እዚህ ቦታ ስገኝ ትንሽም ይሁን ትልቅ የሚሰጠውን አስተያየት ተቀብሎ ልጆቹም ሊቀበሉ ይችላሉ። ግን አንድ ላይ እነሱንም በማበረታታት ሰርቶ ማሰራት የሚለውን ነገር በተግባር ማሳየት አስፈላጊ ስለሆነ ነው። እነዚህ ድርጅቶች ማለት ነው ግሩፑን አንዱ ለአንዱ ተመጋጋቢነታቸው ደግሞ የመተጋገዙ ነገር ሰላም ነው። በፈርኒቸር ነው ያኛው በኮንስትራክሽን ነው እና እነዚህ ድርጅቶች ያሉት በግሩፕ ውስጥ አሉ። አንዳንዱ ይደግማ እንደነው እስኪ ነገር እንደ ሮያል ግሩፕ ስታየው አንዳንዶቹ እንደ ካምፓኒም ከፍተኛ አቅም ያላቸው አሉ። ለምሳሌ ፎሙን ብታይ፣ ካልሲ ፋክተሪውን ብታይ ስትሪንግዙ ሃይ ነው። ስለዚህ እንደ ቢዝነስ ዩኒት አንዳንዱ ደግሞ ፈርኒቸሩን፣ ባጃጁን እነዚህ አዳዲስ ኢመርጅ ያደረጉትን ያሉት ካምፓኒዎች ስታይ ደግሞ ሰፖርት ይደራረጋሉ። እሱ በየትኛውም የቢዝነስ ዩኒት ላይ እንዳለ የሚደረግ ነው። 99% የሚሆነው የኛ ምርት ሀገር ውስጥ ነው። እንደ ሌሎቹ ኢምፖርትድ እቃዎች እንኳን ዲስፕሌይ አላደረግንምና ያ ነገር ፊውቸሪቱን እያየህ ኢንቨስት የምታደርግበት ነው። አንዳንዶቹ ገና በመነሳት ላይ ናቸው ያሉት።
አንዳንዶቹ ካምፓኒዎች ግን ራሳቸውን ችለው ለሌላም ለኮንስትራክሽኑ ሰፖርት የሚያደርጉ ካሽ ሪች የሆኑ ካምፓኒዎች ናቸው። አዳዲስ ስትራቴጂዎቻቸው በተለይ አሁን በዚህ በ2018 ዋሪት አዳዲስ የሚጀምራቸው ፕሮጀክቶች የሚሰራቸው ነገሮች ካሉ እሱን ልትገልጽልኝ ደስ ይለኛል። አዎ ብዙ ፕሮጀክቶች ላይናፕ ያደረግናቸው ወይም የደረደርናቸው አሉ። ግን ለአሁን ለቅርብ ጊዜ ሎንች የምናደርገው አለ። በአሁኑ ሰዓት ማርኬቲንጎችንም እንድናገር ቢፈቅዱልኝ አይመስለኝም፣ ግን ትልቅ ነገር አለን። ያንን ደግሞ ስናደርግ እንደ ሀገር የመጀመሪያ ሆነን ነው የምንጀምረው። ስለዚህ በቅርብ ቀን ጠብቁን ከማለት ውጪ ኤክስትራ ዲቴል አልሰጥም። በኔ በኩል አመሰግናለሁ። እኔም አመሰግናለሁ። Thank you.